ምግብ ምናምን ራሱ የሚቋጠርልኝ በጣም ነበር ስከፍተው ምናምን ጓደኞቼ ፊት በጣም የሚያሳፍር ነበር። ባላረኩት ነገር እቀጣ ነበር። በባህሪ የሆነ ነገር ከወሰንኩ እናቴም ታውቃለች ከወሰንኩ ነው በቃ። እናቴ ስለምትከለክለኝ ያው ከሰፈር ልጆች ጋር እንዳይወ ትበላሻለች በሚል ምክንያት ማለት ነው። እዛ ቤስት ምለው ጓደኛ የለኝም። የሚያቀኝ ተማሪ እኔ ነበር። ስሜ እንደሚጠራ ይጠበቅ ነበር። ዱንያ ነች ወመቹት አይጠበቅበትም። መንገድ ላይ ፈነከተኝ ማለት ነው። ትምህርት ቤት ሲሄድ አልናገርም። እኔ ብቻውን እንደሆነ ነበር የማውቀው። የመድፈር ሙከራ ምናምን ነገር እንትን አደረገ። ከዛ ንግዶን በመሃል ከተማ ለዛውም ለሁሉም አቅጣጫ በቅርብ ርቀት ላይ አሁንም ለንግዶ የሚሆን ጥሩ ቦታ እየፈለጉ ነው። መሃል ቡልጋሪያ ላይ አዲስ ነገር ይዘላችሁ መጥተናል። በ900 ሺህ ብር ቅድመ ክፍያ በ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ያለምንም ወለድ ያለምንም ዋጋ ጭማሪ ከምቹ አከፋፈል ጋር እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደተለመደው ዛሬም ሳምንታችንን ጠብቀን በአዲስ እንግዳ ተገኝተናል። በሙባረክ ፖድካስት ማለት ነው። እንግዳዬን ከማስተዋወቄ በፊት ፖድካስታችንን ሰብስክራይብ፣ ሼር እያደረጋችሁ እንድትጀምሩ እየጋበዝኩኝ የዛሬ እንግዳዬ ለየት ያለ እንግዳ ነው ይዤ የመጣሁት። በተለይ ሰሞኑን በአምቦ ዩኒቨርሲቲ ጋር ተያይዞ የምርቃት ቀን ተያይዞ የተፈጠሩ አንዳንድ ነገሮች ነበሩ። የህይወት ተሞክሯን ታካፍለን ዘንድ እቺን አምቦ ዩኒቨርሲቲ የዋንጫ ተሸላሚ በፖድካስታችን ይዘን ተገኝተናል ማለት ነው። የዛሬ እንግዳችን የምትሆነው ሁዳ በቀለ ነች። ሁዳ ጥሪያችንን አክብረሽ እዚህ ድረስ የህይወት ተሞክሮሽን ለማጋራት ስለመጣሽ እጅግ በእኔና በተመልካቾች ስም አመሰግናለሁ። ጀዛኪላ። እኔም አመሰግናለሁ አክብራችሁ ስለጠራችኝ። መርሐባ። እስቲ የህይወት እንትንሽን እንጀምርና ከልጅነትሽ የት ተወለድሽ? የልጅነት ሁኔታሽ እንዴት ይመስል ነበር? እስቲ አጫውችን። እኔ የተወለድኩት አሰላ አካባቢ ወገጆ የሚባል የገጠር ቀበሌ ነው። ቤተሰቦቼ ኢኮኖሚ ትንሽ ደከም ያሉ ነበሩ። እንግዲህ እዛ አካባቢ ነው የተወለድኩት። የልጅነት ጊዜ ያው እስከ 3ኛ ክፍል ያለው ሰዓት ላይ እንደ ማንኛውም ልጅ ምሮጥበት ምጫወትበት ሰዓት ነበረ። እንዲሁም በጣም ፈጣን ነበርኩኝ። በጣም አጠፋ ነበረ። ኦኬ። ተሰባብሪ ነበር ጋር? አዎ፣ በጣም ዙር አድርጉ ቲቪውን እና ነው የሚባለው። አይ ቲቪ እንኳን የለም ነበር፣ ግን ኦኬ ብዙ ነገር ነበር ማጠፋው። ከዛ ከአራተኛ ክፍል በኋላ ያለው ጊዜ ደግሞ የኃላፊነት ጊዜ ነበረ። ያው እንደዛ ነበር። ከአራተኛ ክፍል? አዎ፣ ከአራተኛ ክፍል ምናምን ጀምሮ ምን ተፈጠረ? ኃላፊነት ስል ያው እናቴ ሶስተኛ ልጅ ከወለደች በኋላ ያው ትንሽ ፋሚሊ ውስጥ ችግር ስለነበር ብዙ የሚያግዛትም ሰውም የለም አለ። አባቴም ግን ያው የውጭውም ስራ ምሰራው የከብት ምናምን እረኝነት ምናምን ያለውን ሰራለው። ከዛ ደግሞ ቤት ውስጥም ያለውን ኃላፊነት ምናምን ከዛ ደግሞ ያው በመሃል በእነሱ መሀል ግጭት ሲፈጠር ደግሞ ያው እሷም ከቤት ምናምን ስለምትወጣ ያው የቤቱ ኃላፊነት ምናምን እንደዛ ነበረ። ስንት አመትሽ ነበር? 10 አመት አካባቢ ማለት ነው። 4ኛ ክፍል? 10 አመት እንደዛ አካባቢ ያው። ስለዚህ እረኝነቱም ቤት ውስጥ ያለውም ኩክ ማድረጉም ምናምን አንቺ ላይ ወደቀ ማለት ነው። ወንድሞች እህቶች አሉሽ? ስንት ነበራችሁ ያኔ? 3 ነበርን ያኔ። የመጀመሪያ ልጅ ስለነበርኩኝ ኦኬ። ከኔ ተፈታች ያለችዋ ትንሽዬ ነች። ሶስተኛውም ደግሞ ትንሽ ነው ገና ስላላደጉ ያው። ታዲያ አልከበደሽም በልጅነት ኃላፊነት? ይከብዳል፣ ግን ያው ምንም ማድረግ አይቻልም። መወጣት ነው ማለት ነው። ከዛ ቀጠለ ነው ከዛ በኋላ? እስከ 8ኛ ክፍል ምናምን ድረስ ያ ነገር ቀጠለ ማለት ነው። እስከ 8ኛ ክፍል ድረስ? ኦኬ። የት ተማርሽ? የመጀመሪያ ደረጃ ትምህርት ቤታችን እዛው አካባቢ ነው፣ ወገጅ ይባል። 5 ደቂቃ ምናምን። እዛው አሰላ ከተማ ነው? ከተማ ሳይሆን እኛ ገጠር አካባቢ ነው። ኦኬ።
ትንሽዬ ነው 5 ደቂቃ የሚያስኬድ መንገድ ነው። እኛ ነበርን የመጀመሪያ አባሾቹ ትምህርት ቤቱ ሲመሰረት። ኦኬ እዛ ነው የተማርኩት የመጀመሪያ ደረጃ ትምህርት ቤት። ኦኬ ምን አይነት ተማሪ ነበርሽ? አንደኛ ነው ወጣው ወይስ እንዴት ነው? ጉብዝና ከሆነ ጊዜ በኋላ ነው የመጣው ወይስ ደግሞ ከመሰረቱ ነው? አይ ፈጣን ነበርኩኝ በጣም ነገሮችን ይዛለሁኝ ነበር። አስታውሳለሁኝ አንደኛ ክፍል 25 ሳንቲም ተሸልሜያለሁ እንግሊዘኛ አንብቤ። 25 ሳንቲም ብዙ ነው በጊዜ። 5 ከረሜላ ነበር የገዛሁበት። ኦኬ ፈጣን ነበርኩኝ። ከረሜላ 5 ሳንቲም ነበር። ይሄ ነጩ ከረሜላ እና የጉንፋን ከረሜላ። እሺ እንደዛ ነበረ። ግን ፈተና ብዙም አልሰራም ነበረ ያው ብዙም ስለማላነብ እና ደግሞ ጭራሽ ነው እንጂ ማላነበው። ይሄ ደግሞ ትኩረትም ስለማልሰጠው አንብብም የሚለኝም ሰው ስለሌለ በቃ ክላስ ውስጥ በተማርነው ነበር ፈተና የሚሰራውና ክላስ ውስጥ ተሳትፎ አሪፍ ነው። ግን ፈተና ፋይናል እና ሚድ ምናምን አይሰራም። ግን ያው ከ1 እስከ 5 አንዳንዴ ደግሞ እስከ 10 ድረስ ነው መውጣው የነበረው ኤሌመንተሪ እስከ 8ኛ ክፍል ድረስ ማለት ዝም ብሎ በምትሰሚው ምናምን ነው እንጂ እንዴ ቁጭ ብለሽ ማጥናት ምናምን የለም። ኦኬ ብዙም ኤነርጂሽን እዛ ጋር ለእንትን አላልሽም ማለት ነው። ኦኬ ስለዚህ እንደዛ አለፈ። ሰከንደሪ ደግሞ 9ኛ ክፍል የተማርኩት አዲስ አበባ ነው። ኦኬ 8ኛ ክፍል ስንት አመጣሽ? 64 ነበር ያመጣሁት ፐርሰንት። ኦኬ ምንም ነገር አልተነበም። ምንም ነገር ማለት ነው። ኦኬ እዛ 64 ነበር ያመጣሁት። ምንም አልመሰለኝም። ኦኬ ብዙም እንትን ስለማትዩ ሎዱም አለ ጫናውም አለ። እዛ ዝም ብለሽ በምትሰሚው ብቻ ትሰራለሽ ነው። ኦኬ እንደዛ ነበር። ከዛ 9ኛ ክፍል አዲስ አበባ መጣሽ? አዲስ አበባ የመጣሁበት ምክንያት አያቴ ሞቶ ነበር የእናቴ አባት። ከዛ በዛ ምክንያት አጎቷ መጥቶ እኔ ላስተምራት አጠገቤቱ ምናምን ብሎ ወሰደኝ። ብቻውን እንደሆነ ነበር ማቀው እኔ። እዛ ፋሚሊ ነበረ ምናምን ልጆቹ ነበሩ ሰራተኛ ነበረ ምናምን 9 እዛ ነበር የተማርኩት። ፎይታ ትምህርት ቤት አጣና ሰራ። ኦኬ እዛ ነበር የተማርኩት። 9ኛ ክፍል ለኔ በጣም ከባድ ነበር። ለምን? አንደኛ ነገር ኢንቫይሮንመንቱ ከባድ ነው ለኔ እዚህ ቤት ውስጥ የነበረው ነገር። ከዛ ወደ አዲስ አበባ መምጣቱን ብቻ ሳይሆን እንደጠበቅኩት አይነት አይደለም። ከዛ ቤት ከነበረው የባሰ ጫና ነበር እዚህ። ከዛ ደግሞ ምንድን ነበር ስራ? ሰራተኛ ነበረ። በእርግጥ ግን ብዙ ሰው ነበር። ብዙ ሰውም አይደለም። ስንት ናቸው? 4 ነን 5 ነበርን ቤት ውስጥ። ኦኬ ግን ምንድነው የነበረው ነገር አልናገርም እኔ። ከዛ ደግሞ የእናቴ አጎት ደግሞ ለኔ ነበር ትኩረት የሚሰጠው ምናምን። ያ ነገር እነሱ ጋር የሆነ ቅናት አይነት ነገር ይፈጥራል መሰለኝ። ኦኬ አያቴ ደግሞ ስራ ነበር የሚውለው። ለዛ በቃ በደንብ አድርጎ ነበር የሚጨቁነኝ። ወጥረው ሲወጡ ምናምን ይመቱሻል መምታት። ከዛ ምግብ ምናምን ራሱ የሚቋጠርልኝ በጣም ነበር ስከፍተው ምናምን ጓደኞቼ ፊት በጣም ያሳፍር ነበር። ከዛ ደግሞ ባላረኩት ነገር እቀጣ ነበር ምናምን። ስራም ነበረ አያቴ ሳይኖር ያሰሩኝ ነበርና እኔ ከባድ ሆነ ማለት ነው። በጣም ከባድ ነበረ። እሺ ከዛ ሪዛልቱ እንዴት ሆነ ግን? 9ኛ ክፍል መጀመሪያ ሴሚስተር ላይ እንግሊዘኛም የመንግስት ትምህርት ቤት ላይ እንደሚታወቀው ብዙም ቋንቋ ላይ እንትን አይሉ። እዛ የመጀመሪያ ሴሚስተር ብዙም አይደለም። ሰከንድ ሴሚስተር ላይ ግን በጣም ተሻሽዬበታለሁ። ያኔ ነው ማንበብ የጀመርኩትኝ 9ኛ ክፍል ምናምን ማለት ነው። ስለዚህ ይሄ ቅጣቱ ምናምን የሰዎቹ ጭቆናም በደሉም አስተዋጽኦ አለው ማለት ነው ለማንበብ ያው እነሱ ሽሽት በቃ ከትምህርት ቤት እንትን አለ ይሄ የከተማ መዝናኛ ላይ ክፍለ ከተማ ምናምን እዛ ነበረ ማመሸውና ልክ አያቴ ሲገባ አብሬው እገባለሁኝ። በትምህርት ቤት በዛችሁ ነው የሚሄደው ነበርና ኦኬ ያ ነገር ያው ለማንበብ ምክንያት ሆኖኛል ማለት ነው። ኦኬ ያነበብሽ መጣሽ። ከዛ ሰከንድ ሴሚስተር ስንተኛ ወጣሽ? ስንተኛ ነበር? 6ኛ መሰለኝ ወጣሁት። ኦኬ እንደዛ ነበር። ከዛ የለመሽው 10ኛ ክፍል 10ኛ ክፍል
10ኛ ክፍል ተፈትናችኋል እንዴ በእናንተ? አዎ ተፈትነናል። ኦኬ 10 ደግሞ እዛ ነው ማትሪክ 10 ከዛ ፕሪፕ በሚለው ነው። ኦኬ ያ ከቅርብ ጊዜ በኋላ ነው ለካ የመጣው። ቀጥታ 12 ከኛ ቀጣይ ባሽ ላይ ነው የመጣው እንጂ እኛ 10 ተፈትነን ነው። እሺ እንዴት ሆነ 10 እስከ ግማሽ ድረስ ነው እዚህ ተማርኩት። እዚህ ብዙም ደስ ማይል ነገር ስለተፈጠረ ትምህርት ማቋረጥ ነበረብኝ። ከዛ ቤት ተመለስኩኝ። ከዛ 1 አመት ወደ ኋላ ቀርቼ ምን ተፈጠረ? ተፈጠረው ነገር ቤት ያለው ያቲ ልጅ የመድፈር ሙከራ ምናምን ነገር እንትን አደረገ። ከዛ እሱ ከባድ ነበር ጭንቀቱ ምናምን። 10ኛ ክፍል ያው ድጋሜ ነው እንትን ያልኩት። ይሄ ፍርሃቱም ነገር አለ። ከዛ በኋላ ደግሞ ከቆየው እንትን ማህበረሰቡም እንትን ይላል አይዞሽ ምናምን ይላል። ከዛ ደግሞ ሰምቶ ማለት ነው። አዎ ወሬው ተሰምቶ ኦኬ። ከዛ ደግሞ ከ2 ወር ምናምን በኋላ ያው ፖሊስ ጋር ምናምን አልሄደም አያቴ። ከዛ ጠፋለች ልጁ ሲጀመር ከቤት። ኦኬ ከዛ ከ2 ወር ምናምን በኋላ ወደ ህግ ተኪዶ ምናምን ፕሮሰስ ተደርጎ ጠፋሱ አይደለም በቃ ያን አደረገ። ከዛ እኔ ስጮህ አመለጠ። ከዛ ጠፋ ከቤት። እዛ ምንም ክስ ምናምን ነገር አልተደረገበትም ማለት ነው። ኦኬ ከዛ 2 ወር ምናምን በኋላ መንገድ ላይ ፈነከተኝ ማለት ነው። ትምህርት ቤት ሲሄድ ጠብቆ እስከ 2 ወር ቤት የለም ነበረ። ከዛ እዛ አካባቢ የሚገርመው ደግሞ ፖሊስ ጣቢያ አካባቢ ነበረ። በዛ ነው በቃ ክስ ምናምን ተጀመረ። ከዛ እስከ 6 ወር ምናምን ድረስ የሆነ ፍርድ ምናምን ተፈረደበት መሰለኝ። እና ብዙም አልሄዱበትም ፋሚሊም ያው ዘመድ ምናምን ስለሆነ ብለው። አንቺ ላይ ፈጠረው ግን ብዙም እንትን የለም ነው ወይስ እንትን ብሎሻል? ሳይኮሎጂካሊ ያው እሱማ ይኖራል ግን ያው አምልጫለሁኝ። ምንም እንትን አላለም። ኦኬ ከዛ ወደዛ ሀፍን ተቀበሉሽ ነው 10ኛ ክፍል? አይ በቃ መማር አልቻልኩም ነበር። ቆመ? በጣም ጭንቀት ነበረ። ከባድ ጊዜ ነበረ። በቃ ትምህርቱን ፈንክቶሽ ከዛ በኋላ ሄደ ነው አልተገኘም? ከዛ በኋላ ተገኘ ልጅ እዛው ፖሊሶች ያዙስ ምናምን ፍርድ ቤት ምናምን ፕሮሰስ ምናምን ተጀመረ። ግን ያው አልቀጠሉበትም። ከዛ በኋላ ወደ አሰላ ተመለሽ? ኦኬ ከዛ 1 አመት ብሬክ አድርገሽ እንደገና 10ኛ ክፍል? ኦኬ ከዛ 10ኛ ክፍል እንዴት ሆነ? 10ኛ ክፍል አሪፍ ጊዜ ነበር። ሪሃቢሊቴት አድርጌ የተመለስኩበት ሰዓት ስለነበር 10ኛ ክፍል አሪፍ ነበር። ተርኒንግ ፖይንቱ ነው ምን ለጉብዝናሽ ነው ወይስ አሁንም ያው ኦርዲናሪው ነው? አሁን ኦርዲናሪ አይደለም። ያው 9ኛ ክፍል 2ኛ ሴሚስተር ላይ የተጀመረ ነገር ያው 10 በዛ ተቋረጠ እንጂ ያው እየጎበሽ ነው። ስንት አመጣሽ 10 ያክል? 10 3.8 ነው ያመጣሁት ነበር። ኦኬ ከፎር ማለት እንግዲህ 1 ቢ ነው 3.8 ማለት ቢ አፋን ኦሮሞ ነበር። 1 ዲ ነው እንጂ ያመጣሁት አፋን ኦሮሞ ዲ። ኦኬ ግዴታ ነው ይደመራል? አዎ ይደመራል። 3.8 ያደረገው ሌላው ኤ ነው እና ምንድነው ኬሚስትሪ ነው መሰለኝ ቢ መጣ። ኦኬ በዛ ነበር። የተለየ የምትወጂው ትምህርት ምንድነው ያኔ እዛ አካባቢ ማለት ነው? ምን ላይ ጎበዝ ነበር? አይ ሁሉም ላይ ጎበዝ ነበርኩኝ ግን ውስጥ ማትስና ባዮሎጂ ላይ ጎበዝ ነበርኩ በጣም። ኦኬ ሂሳብ በደንብ ነበር? ኦኬ እሺ 10ኛ ክፍል ከዛ ፕሪፓራቶሪ ገባሽ? እዛው ነበር 10ኛ እዛው ነበር እስከ 12 ነበር ትምህርት ቤቱ። እንዴት ነበር የፕሪፓራቶሪ ጊዜው? በደንብ ጉብዝናሽ እየጨመረ ነው አሁን? እንደዛ ነበር። 11ኛ ክፍል ይገባል። ድንገት 3.8 ታመጪ ግን የሆነ እስካሁን የነበረው ነገር ነበር በጣም ጎበዝ ስትሆኝ ምንም እንትን አላሉም ቤተሰብ? ያው ልጄ እንደዚህ ያመጣሽ ምናምን ብሎ ያው ይጎርሩበታል ነገር እንጂ
እንዴ እንደዚህ ነኝ እንዴ እኔም ምናምን ብለሽ እንትን አላልሽም እንዴ ራስሽ? ጎበዝ ነኝ እንዴ? አይ እኔ ነው የተለየ ራሴ እንትን አላይም። ጎበዝ ተማሪ እንደሆንኩ ነው። ያኔም ታችም ቢሆን እንደዛ ነበረ። ባታነቢም ከ1 እስከ 5 ነው ሪዛልት እንደዛ ስለነበር ራሴ እንደ ሰነፍ ከዛ አላይም። ፕሪፕ ናቹራል ነው የመረጥሽው? ሶሻል አይደለም? አዎ ኦኬ። ለመረጥሽ ናቹራል? ጉብዝና ወደዛ ስለሚሄድ ወደ ባዮሎጂ ስለሚሄድ ብቻ ነው ወይስ? አይ ሶሻል ላይ ያሉ ስራዎች ብዙም ኢንተረስት ስላልሆንኩባቸው እዛ ስራዎች ማለት ያው ሶሻል ከመረጥኩ በኋላ አካውንቲንግ ማኔጅመንት ምናምን ከዛ በኋላ ተመረሽ ያሉ ስራዎች ላይ እኔ ብዙም ኢንተረስት ስላልሆንኩኝ ለዛ ነው ናቸው እንጂ ትምህርቱ ላይ ጎበዝ ነበር። ሶሻሉን ቢሆን አይ በቃ ሁለቱ ላይ በጣም ስለምወዳቸው እንጂ ሰነፍ ሆንኩበት ትምህርት የለም። ወደ ናቹራል መጣሽ። ከዛ ጥሩ ነበረ። 11ኛ ክፍል ኢንትራንስ ከዛስ በኋላ ኢንትራንስ ስንት አመጣሽ? ኢንትራንስ 480 ነበር ያመጣሁት። ከ700 ነው በ600 600 480 ትልቁ ውጤት ነው ወይስ ስንተኛ ውጤት ነው? ትምህርት ቤታችን 3 ተማሪ ነበር ያለፍነው ራሱ 3ኛ ነበር የኔ ውጤት ማለት ነው። ኦኬ 3 ተማሪ ብቻ ነው ያለፈው? የቅርቡ ጊዜ ነው እንዴ? ከሪሚዲያል አንድ ባች የሚቀድ። ከዛ ውጪ ስንት ተማሪ ነበር እናንተ ጋር? 12 ኢንትራንስ 30 ምናምን ነበር። 30 ምናምን ሁለት ሰው ነው ያለው ናቹራል ውስጥ ማለት ነው። ሶሻል ውስጥ ደግሞ በአጠቃላይ 58 57 ምናምን ተማሪ ነበር። ሶሻል ምንም አላለፈም። ናቹራል ደግሞ እኛ ብቻ ነው ያለፍነው ማለት ነው። ጓደኛ ነበረሽ ወይ ደግሞ በተለይ ተለቀ ካልሽ በኋላ? ጓደኛ ማለት በዙሪያሽ ያሉ ሴት ጓደኞች ነበሩ? ስለ ጓደኝነት ማንሳት ፈልጌ ነው። ተጽዕኖ ያሳደረብሽ ጉብዝናሽ ላይ የሚሆን ሌላም ነገር ላይ ይሁን አንቺ ላይ ተጽዕኖ ያሳደረ የጓደኝነት ህይወት? አሁን ብዙ ጊዜ ያው አሁን ላሉ ወጣቶች ስለሚሆን አይደለ? ጓደኛ ይዞት ይሄዳል፣ ጓደኛ አንዳንዱን ይመልሰዋል። ጓደኞች አልነበሩሽም ወይ? ነው ብቻሽን ነበር የምትንቀሳቀሽው? አይ ከልጅነቴ ጀምሮ እናቴ ስለምትከለክለኝ ያው ከሰፈር ልጆች ጋር እንዳልሆን ትበላሻለች በሚል ምክንያት ማለት ነው። እዛ ቤስት ምለው ጓደኛ የለኝም። ግን ያው አብሬያቸው መንቀሳቀሳቸው ምናምን ልጆች አሉ እንጂ የምታጠኛቸው አብረሽ ሄደሽ እዛ እሷ ቤት ሄደሽ የምታጠኙ እሷ አንቺ ቤት ሄዳ የምታጠና ምናምን እንደዚህ ልጆች አልነበሩ? እንደዛ አልነበረም። የለም በቃ ዝም ብለሽ ነው የምታጠኘው አንቺ? ለራሴ ነው እንጂ እንደዛ የለም። ኦኬ የ12ኛ ክፍል አካባቢ አይደለ እንደሰማሁት አንዳንድ ኢንፎርሜሽኖችም እንዳሉኝ 12ኛ ክፍል አካባቢ ነው የሆነ ውሳኔ አይደል? ትልቅ ውሳኔ ወስነሻል አይደለ? በህይወትሽ መንፈሳዊ የሆነ ውሳኔ ወስነሻል። እስቲ ስለሱ ንገሪ። ምንድነው ሊያስወስንሽ የቻለው እንደዚህ አይነት ውሳኔ? ይሄ ውሳኔ የተወሰነው 11ኛ ክፍል የኮሮና ሰዓት ላይ ነበረ። ይሄን አጋጣሚ የፈጠረልኝ ኦኬ እና ያኔ ስልክ ያስኩበት የመጀመሪያ ስልክ ያስኩበት ጊዜ ስለነበር የመጀመሪያ ስልክ የያዘ ሰው ምንድን ያደርገው ሶሻል ሚዲያ ፌስቡክ እጠቀም ነበር። በጣም ነበር የምጠቀመው። 12ኛ ክፍል 12 ሳይሆን 11 ግማሽ ላይ ነበር የኛ ኮሮና እንትን ያለው። እሺ በዛ ሰዓት ላይ ፌስቡክ ላይ የሆነ ሙስሊም ልጅ ተዋወቅኩኝ ማለት ነው። ኦኬ ከዛ ብቻ በሆነ ሰዓት ላይ ስለ ሃይማኖት እያወራን ያገኘሁት ራሴን። ከዛ ይሄን አንብቢ ይሄን እንደዚህ ነው እንደዚህ እንደዚህ ሲለኝ መጽሐፍ ቅዱስ ማንበብ ጀመርኩኝ። ኦኬ እዛ እስከ ግማሽ ምናምን ድረስ ደረስኩ። ማንበብ ማንበብ ከዛ የሆነ ፖይንት ላይ ምናምን እንከራከራለን አይነት ነገር። ከዛ ደግሞ እሱ ያሸንፈኛል። ከዛ በደንብ እውቀቱ አለው መሰለኝ። የሰለመ ልጅ ነው ወይስ አይደለም? እሺ ኖርማል። እዛ በቃ ለምን ቁርአን አላነበውም ብዬ አነበብኩኝ እና ሳምንት ነው መሰለኝ የፈጀብኝ። በቃ ስልኬ ቀይ እስከ መመራ ድረስ ነበር የማነበው። ስልክ ላይ ነው? አዎ በስልክ ነው። ኦኬ ከዛ ያልገባኝን ጠይቀው ነበር። በቃ እንደዛ እያነበብኩኝ መሀል ላይ
እሱ የትዳር ጥያቄ ምናምን አቀረበ። ከዛ ሰልሜ እንዳገባው አይነት ነገር ማለት በዛ ሰዓት ደግሞ እኔ ምንም አልወሰንኩም ነበር። ከዛ እሱ አገባ ማለት ነው። እሺ ከዛ በቃ እሱም ከሄደ በኋላ ግሩፕ ላይ ምናምን ሰርች ምናምን አድርጌ ንጽጽር ምናምን ጠየኳቸው ልጆቹን። ከዛ እያልኩ ምስለም ፈልጋለሁ ምናምን ብዬ ነገርኳቸው። ከዛ ደውሎ አንዱ ሻሃዳ ሰጠኝ ማለት ነው። ስለዚህ ይሄ አሁን የፌስቡክ ሚዲያው ነው ማለት ነው የመጀመሪያው ሰው እሱ ነው እንጂ ከዛ በፊት ምንም ቤተሰብ ላይ እናትሽ አባትሽ ወይ ደግሞ ቤተሰብ ላይ ያለ ለእስላም ቀረብ ያለ የለም? አዎ የለም አሉ። አክስቴ አለችኝ ግን እንጂ በማንበብና ኦኬ ይሄ ነገር በሚል አናላይዝ በማድረግ የመጣ እስልምና ነው። እንደዛ ነው እንጂ የለም። ማያቸውም ያላቸው የሚጋብዝ አይነት አይደለም እነሱ ጋር ያለው ሁኔታ ማለት ነው። ኦኬ እንደዛ በእነሱ ምክንያት አይደለም። ጠንካራ አይደለም እስልምናን እንደዚሁ መስበክ የሚችሉ ሰዎችም አይደሉም። ኦኬ እንደዚህ ውሳኔ ሻሃዳ ስትወስጂ 12ኛ ክፍል ነሽ? 12ኛ ክፍል አይደል? ከዛ አወጣሽው ግልጽ ሻሃዳ ማድረግሽን ወይ ደግሞ ወደ እስላም መቀላቀልሽን አወጣሽው በግልጽ? ሰዎችስ እንዴት ተቀበሉሽ? ወዲያው ነበር ፖስት ያደረኩት ፌስቡክ ላይ። እሺ ከዛ ያው እንዳልኩ ብዙም ምግባባቸው ምናምን ስላልሆኑ ሰፈር ያው ለእናቴ ነው ነገሯት። ልጅሽ እንደዚህ ሆነች እንዴ ምናምን ብለው። እሺ ከዛ ደግሞ ሻርፕ ምናምን መልበስ ምናምን ጀምሬ ስለነበረ እሷም ይሄንን እያስተዋለች መጣችና ከሰለምሽ መስለሙን እንኳን ስለሚ ግን ለምንድነው እሱ እንደዚህ ቸኩለሽ ለሰው ያሳወቅሽው ነገርና በጣም ተንበላ ነበር። ያው መቼም ይቀበሉታል ማለት አይቻልም። ማህበረሰቡስ አብረሽ የምትኖሪው ከማን ጋር ነበር? ከአባትሽ ጋር ነበር? እናትና አባቴ ያው አይደል? እህቶቼ እንደዛ አንድ ላይ ነበር የምንኖረው። እሺ እኮ ከነሱ ምንም ሪያክት አላደረጉም? በደንብ ነው። አካባቢውስ? ከቤት አልወጣም። ያው ትምህርት ቤት ሂጃብሽን አድርገሽ እዛ ታነቢያለሽ እንጂ ብዙም ከነሱ ጋር ሪሌሽን ስለሌለኝ ያው ይሄ ከውጭ ያለው ነገር ጫናው ያው ቤተሰብ ላይ ነው። ከዛ ደግሞ እነሱ ኔሊንት ይላሉ እንጂ አንቺ እንዴት ዲፌንድ አደረግሽው? እንዴት መለስሽው ማለት ነው? እንዴት ነበር እነሱ ሪያክት ሲያደርጉብሽ? ቀላል አይደለም ውሳኔው አይደል? በተለይ ደግሞ እኛ ማህበረሰብ ላይ ሲሆን ከባድ ነው ውሳኔው። ስለዚህ እንዴት ዲፌንድ በምን አይነት ሰብር ተወጣሽው? ከጎንሽስ ማን ነበር? በርቺ ጠንክሪ ምናምን የሚልሽ ማን ነበር? በዛ ሰዓት ላይ ማንም እንትን የሚለኝ ሰው የለም። ማንም አልነበረም። በቃ ጀስት ሰለምኩ። ከዛ ደግሞ ያው ሰርች አደርጋለሁኝ ስለ ሰላትም ኢቭን ሰላት ራሱ የተማርኩት እንደዚህ ወረቀት እያየው ነበር። ወረቀት ላይ ተጽፎ ወረቀት ላይ ጽፌ ከዛ በኋላ ሱጁድ ሲደረግ ምናምን ተመልሼ እንደዚህ እያየው ነበር። ወረቀት ፊት ለፊት እያደረግሽው እንደዚህ በእጄ ይዤ እንደዛ ነበር የተለማመድኩት። እኛ አካባቢ ኦርቶዶክሶች ብቻ ናቸው ያሉት። ኦኬ ፕሮቴስታንትም የለም ሙስሊምም የለም። ለዛ ማንም ያግዘኝ ሰው አልነበረም። ቤተሰብ የሆነ ነገር ሆና ነው ምናምን ብሎ እንቅስቃሴ ምናምን አላደረገም? አለ የሆነ ነገር ተጠናውቷት ነው አላሉሽም? አይ ነው ወይስ ፍሪደም አለ ቤት ውስጥ? ዲሞክራሲ ነው? ፍሪደም አለ ግን እኔ ጋር ሲጀመር በባህሪ የሆነ ነገር ከወሰንኩ እናቴም ታውቃለች። ከወሰንኩ ነው በቃ። ለዛ ብትመክረኝም ብትቆጣኝም ምናምን እሺ እላታለሁ ግን አደርገዋለሁኝ። እንደዛ ስለሆነ ይሄ እኔ ላይ ጫና ብዙ ማድረጓ ምንም ውጤት እንደማያመጣላት ስለምታውቅ እስቲያው የውጭ የሚመጣው ጫና አለ ሰው እንትን የሚላት እሱን በሱ የሚመጣውን ነገር ነው እንጂ ሃይማኖት በመቀየር እንዴት ትቀይሪያለሽ አይደለም ሀሳቧ። የውጭውን ኢንቫይሮንመንት ነው ምን አሉኝ ምናልሽ አይነት ነገር ነው የሚያሳስባት ማለት። እኔ ባንቺ ምክንያት እንደዚህ ተባልኩኝ እንደዚህ ሆንኩኝ አሰደብሽኝ ምን ባልኩበት ሀገር እንጂ ለመቀየር ነው አትልም። እና በዛ ሰዓት ላይ ከልጁ ጋር በምናወራበት ሰዓት ላይ የሆኑ ነገሮች ስነግራት አሳምናት ነበረ። እኛ ቤት ስዕል ይሰቀል ነበረ እና የሃይማኖት ስዕል። ከዛ
ይሄ እኮ እንደዚህ ነው እኮ እነኚህ እኮ ስዕል ናቸው ምናምን ብዬ በቃ እኛ ቤት ከዛ በኋላ ተሰላቅ ምን ስዕል ላይ ያኔም ማለት ነው እዛው ውስጥም ሆነሽ ሳልሰልም በፊት ያኔም አክሰል ታረጋኛለች ነች ስለዚህ እዛ ያነበበች ነው እውቀት ያላት ነው በደንብ እየጠነከረች ነው ስለዚህ ልክ ነች ብላ ታስባለች ከዛ በኋላ በቃ ስዕሉን አነሳችው ምናምን እንግዲህ መስቀል ምናምኑ እንትን ብያት ነበር ዝም ብለው ክር ነበር የሚያስሩት መስቀሉን ማውልቀው ምናምን ማለት ነው ኦኬ እንደዛ ነበር ይሄ ጫና አለ በርግጥ በዛ ሰዓት ላይ ደግሞ ቁርአን በማነብ ሰዓት ላይ እንግዲህ አላህ ሲረዳኝ ይሄ ሱረቱል አንከቡት የመጀመሪያው አያ አለ ሐሲበና ሰይት ለኩ የሚለው እሱ ሱራ ምንም ከውስጥ ያልጠፋም ነበር በቃ ፈተና እንዳለ ውስጥ ያውቃል ከዛ ደግሞ አምኝበት ያደረኩት ነገር ስለሆነ ኦኬ እሱ ነው ያጠነክረኝ እንግዲህ አላህ ጋር ኦኬ ከዛ በኋላስ ቤተሰብ ውስጥ ደግሞ አንቺ ጫና ለማሳደር አይ ያላችሁበት መንገድ ልክ አይደለም ምናምን ለማለት የሄድሽበት ርቀት የለም ከዛስ በኋላ አሁን አክሰፕት አደረጉሽ ኦሬዲ አይደል አክሰፕት ማለት ያው ጫናው ቢኖርም ደግሞ እየተለመደ ይሄዳል ቤት ውስጥ አይ ቲንክ አይደል ነው ወይስ ከቤት ወጣሽ ከቤት 12 ተፈትነን እንደጨረሰ ወጥቻለሁ ከቤት በጣም ጫናው ከባድ ነበር ኦኬ አባቴም እኔም ብዙም ስለማንቀራረብ እኔም ብዙም እንትን አይለኝም ግን እናቴ ላይ የውጭም ጫና አለ እሷም እሱን ትይላታል ለዛ ይሄ ጫና ስለከበደኝ ከቤት ወጣው ስራ ፍለጋ ማለት ነው ኦኬ ስራ ወጥቼ አላቅም ስራ ምናምን የለም እኛ ጋር ያው አባታችን ነው እንትን የሚለው ምናምን ያው የወረደም ቢሆን እንትናችን አይፈልግም ልጆቹ እንደዚህ ያሉ ምናምን ማለት አይፈልግምና የመጀመሪያ ስራ የገባሁት ምግብ ቤት ነበር ሼፍነት ኦኬ እንትኑ ነበርሽ ማለት ነው አይ ያው ትንሽዬ ምግብ ቤት ስለሆነ አብረን የኖርማል ቤትም የምትሰሪበት እንትንም በቂ ነው ለዛ እያሳየች ምናምን ስለነበረ ምግብ ቤት ሰራው አንድ ወር ምናምን ከዛ ቤት ነው የምታድሪው እየተመለሽ ነው ወይስ ተከራይሽ ያክስቴ ልጅ ነበረች ከተማ ኦኬ እሷ ጋር ሄድኩኝ እሷ ጋርም ትንሽ አልተቀበለችው መስለምና ምናምን ተጠየፈችኝ አይነት ነገር እንደቆሻሻ ማለት ነው ከዛ እሱን ትጪ ደግሞ ዘመዳችን አለች እሷ ጋር ሄድኩኝ ማለት ነው ከዛ አንድ ወር ብቻ እንደዛ ያልኩኝ ሰራው ከዛ ደግሞ እዛ ቤት የሴትየዋ ወንድም ነበረ የምግብ ቤቷ ባለቤት እሱ ሌላ ታሪክ ውስጥ ገባ ንግዶን በመሃል ከተማ ለዛውም ለሁሉም አቅጣጫ በቅርብ ርቀት ላይ አሁንም ለንግዶ የሚሆን ጥሩ ቦታ እየፈለጉ ነው መሃል ቡልጋሪያ ላይ አዲስ ነገር ይዘላችሁ መተናል በ900 ሺህ ብር ቅድመ ክፍያ በ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ያለምንም ወለድ ያለምንም ዋጋ ጭማሪ ከምቹ አከፋፈል ጋር እኛ ጋር ማግኘት ይችላሉ ለበለጠ መረጃ ታች በመናስቀምጠው ስልክ ይደውሉልን የህልሞን ሱቅ እኛ ጋር ይገንቡ ቴምር ፕሮፐርቲስ የህልሞ ማረፊያ በቃ ከዚህ ስራ ልልቀቅ ብዬ ወጣው ማለት ነው ከዛ ቀጣይ ፋብሪካ ገባው የብስኩት ፋብሪካ ቤት ተከራይቼ ማለት ነው ኦኬ ለብቻሽ ወጣሽ ለብቻዬ ወጥቼ ቤት ተከራይቼ ገባው ውጤት እየጠበቅሽ ነው በጣም ቆይቶ ነበረ በእኛ ሰዓት ላይ የመጣው ምን ያህል ጊዜ አንድ ሴሚስተር አይሆንም 6 ወር 6 ወር መች ነበር 5 ወር 6 ወር እንደዛ ነበር በጣም ቆይቷል እኛ ፓርት ላይ እንግዲህ ፋብሪካ ስራ ገባው ስንት ወር 3 ወር ምናምን የሰራሁት እዛ ፋብሪካ ማለት ነው ፋብሪካ እንግዲህ እንደዛ ነበር ከዛ እየተጓጓምሽ ከዛ መጣ ውጤት መጣ ወደ ቤት ሳትመለሺ ማለት ነው ኦኬ ከዛ ስሙዝ የሆነ ነገር አልተፈጠረም አልተፈጠረም ከቤተሰብ ጋር ስሙዝ ስትመለሽም ወደ ቤት አይደለም ወደ ቤት ነው የተመለስኩት ግን ያው ያኔ ያው አልፋለች ምናምን የሚባለው ነገር ጉብዝናው በልጧል ለዛ ጉብዝና ስላለ ይቀበሉሻል በጉብዝናው ለዛ ያው ግቢ ምናምን እንትን አለ ተጠራን ኦኬ ያው ጫና አለ ያው ስሰግድ ምናምን ስለብስ ምናምን ያው እንትን ይላሉ እንጂ እንደሌላ ጊዜ አይነሳም እንደመጀመሪያው አይነሳም ያው በሰላቱ ምናምን ጉዳይ ምናምን ሲነሳ ነው እንጂ እንደመጀመሪያው አይደለም ያው ስትመለሽ ቤት ሰግጃለሽ ስትሰግጂ አይውሻል
ተደብቄ የምሰግደው አይሽም ጭራሽ? አያኝ። ኦኬ የግቢ እስቲ ስለ ግቢ ህይወት እናንሳ። የግቢ ህይወት አሁን አዲስ እስልምና አለ፣ ጉብዝናው ደግሞ በደንብ እንትን እያለ ነው አይደል? እንዴት ነበር የግቢ ህይወት? ለኔ እረፍት ነው። አምቦ የመረጥሽ ዩኒቨርሲቲ ነው? አይ አንደኛ እንኳን አርሲ ነበር የመረጥኩት እኛ አካባቢ ስለነበር። አምስተኛ ነበር አምቦ ምርጫዬ። ሁለተኛስ? ሁለተኛ አዲስ አበባ፣ ሐዋሳ ምናምን ያሉት እንደዛ ነበር። እሺ እኔ ግቢ እረፍት ነው፣ ከብዙ ነገር የምገላገልበት። ከዚህ ሁሉ ታውረድ ስንክሳር ድነት ነው። ለዛ በጣም በቃ ምቾት ነው የሚሆነው ለኔ። በጣም በጣም ምቾት ነበር ግቢ ላይ። ኦኬ ግቢ ላይ ፍሬሽ ላይ ብዙም አይደለም። ያው ከዛ ብዙም ገና እስልምናውን አልተማርኩ ምናምን ነበረ። ገና እንትን እያልኩበት ነበር እየተሰራው አይነት ስለነበር። ከሰለምሽ በኋላ 1 አመት ከምናምንሽ ነው አሁን ግቢ ስትገቢ። በዛ ሂደት ውስጥ የተወሰኑ ንባቦች ነው ቁርአንም ምናምን ጀምረሽ ነበር? አይ ግቢ ነው የጀመርኩት። መስለሙ መስገዱ ምናምን ነው። ፎሎ አፕ የሚያደርግሽ የሚከታተልሽ ሰው አልነበረም? ምንም የለም ነበር። ኦኬ ዝም ብለሽ አንቺ ሚዲያው ላይ ባለው ነገር ሰርች እያደረሽ? ኦኬ እሺ ግቢ ተጀመረ። ጀማ አገኘሽ ግቢ? ፍሬሽ ላይ ነበርንበት ግቢና ከዛ ዲፓርትመንት ከመረጥን በኋላ የምንሄድበት ግቢ የተለያየ። ኦኬ ፍሬሽ ላይ ዋናው ግቢ ነው አይደለም? ፍሬሽ ላይ አጫሉ ካምፓስ ነው። ገና አምቦ ውስጥ ገቢ ያለው ማለት ነው። እሺ እዛ ፍሬሽ ላይ ብዙም አልነበረም። ያው ገና ኢንቫይሮንመንት ምናምን እየለመድኩት ስለነበር ትምህርት ላይ ብቻ ነበር ማተኩረው። እዛ የመጀመሪያ ሴሚስተር ላይ ኑራንያ ብቻ ነበር። ኑራንያ ቃይደት ኑራንያ። እሺ እሱን ጀመርኩኝ። ከዛ ደግሞ ቤዚክ ኪታቦች ምናምን እየሄድኩ ከነሱ ጋር ሰማለሁ። አረብኛውም አይገባኝም ነበረ። ኦኬ ገና እንትን እየጀመርኩ የነበረበት ሰዓት ነበር። እንግዲህ የመጀመሪያ ሴሚስተር እንደዛ ነበር። ከዛ ሲኦሲ ምናምን ተፈትነን ዲፓርትመንት መረጥን። አነስቴዣ አላውቀውም ምን እንደሆነ። አልመረጥሽ? አይ አንደኛ ምርጫዬ ነው አነስቴዣ። ኦኬ ሜዲሲን ለምን አልመረጥ? የለም ሜዲሲን አለ ግን ብዙም አምቦ አስተምረው የሚል ነገር ስለሰማሁኝ 7 አመት ሙሉ ፈጅቼ ተቃርጎ ለመመለስ አነስቴዣ 4 አመት ነው። 4 አመት ከግማሽ ነው። ግን አሁን ሜዲሲን ተምሬ ማስተምር ግቢ ውስጥ ተምሬ 7 አመት ሙሉ ለፍቼ ምንም ነገር ሳሊዝ እንዴት ወጣለሁ በሚል ከዛ አነስቴዣ የመረጥኩት። አላውቀውም ነበር ስገባ፣ ግን አሪፍ ዲፓርትመንት ነው። እኔ ወድቻለሁ። የተሻለ ነው። ከዛ ፈርስት ሴሚስተር ስንት አመጣሽ? 388 ነበር ያመጣሁት። ኦኬ እንግሊሽ እና ፊዚክስ ነው መሰለኝ። ሶፍትዌር ነው የሚባለው እንግሊሹ ነው? ምንድን ነው የሚባለው ኮርሱ? እንግሊሽ ብቻ? እንግሊሽ ነው። እንግሊሽ 1 እንግሊሽ 2 ነበር። እንደዛ ነበረ። እሱም ብቻ ቢ? እሱ ቢ ፕላስ። ከዛ ደግሞ ፊዚክስ ኤ ማይነስ መጣብኝ። ኦኬ ኤ ማይነስ መጣብኝ ነው የሚባል ማለት ትንሽ ነው ማለት ነው። እሺ አይ እንትን የምለው ትምህርት ስለሆነ ደግሞ ፈተና ከብዶ ነበር በእኛ ባች ላይ። እንግሊሽ ደግሞ ያው ከታችን ብዙም ቤስ ስለሌለኝ በቃ አይገባኝም ብዬ ስለማስብ እንትን አይደለም ነበር። ግን ሰከንድ ሴሚስተር ላይ በደንብ ነበር የሰራሁት። እንግሊሽ 2 ሲሆን 98 ነው ያመጣሁት ነበር። ኦኬ እንግዲህ በጣም ስለደፋበት። ቂራአቱስ እንዴት እየሆነ መጣ? ቂራአት ተመችቶሻል አሁን ግቢው? ስለዚህ ቂራአቱ ምናምን ከኑራንያ ኑራንያ የመጀመሪያው ግቢ ላይ እንትን አልኩኝ። ጨረስኩ። አልጨረስኩትም ሙሉ፣ ግን የሆነ ፓርት ላይ ስደርስ በቃ ከዛ በኋላ ያለው ማንበብ ይችላል። ለዛ ለምንድን ነው መቀራው ብዬ ተውኩት ማለት ነው። ንባቡን ለምደሻል? ስለለመድኩት በቃ ሙሉን ባልጨረሰውም ችግር የለውም ብዬ ተውኩት። ከዛ ሜን ግቢ ሄድን። ጤና ከመረጥን በኋላ ያኔ ነው በቃ በስርዓት ቁርአን መቅራት ምናምን የጀመርኩት ማለት ነው። ኦኬ በጀማዓ ነው የሚቀራው? መች ይቀራል? ለምሳሌ ሴቶች በሴቶች ነው? ሴቶች በሴቶች ወንድ በወንድ በኩል ከመግሪብ እስከ ኢሻ ድረስ ኡስታዝ ነበረችን። እሷ ጋር ነበር የምንቀራው እስከ
ሱብሒ ላይስ ሱብሒ ላይ ከሱብሒ በኋላና ከመግሪብ ነው ከመግሪብ እስከ ኢሻ ብቻ ነው። ከዛ ደግሞ መጨረሻ አካባቢ ላይ ምናምን እሷ ዶርም አንተ ስለሆነ ታስቀራኝ ነበረ እንድጨርስ ቶሎ እንድጨርስ እንጂ ሱብሒ ላይ ሌላ ወይ ኪታብ ይኖራል እንጂ ነው የሚቀረው። ከዛ ከተብሽ ነው ራስሽ ጨርሽ? ከዛ ከተብኝ በአንድ ሴሚስተር አይደለም። አረ 2 አመት ነው የፈጀብኝ። ኦኬ እሺ። በስርዓት ነበር የቀራሁት ተጅዊዱ ምናምን ነቅል ተደርጎ ማለት ነው። ቲዮሪውን ባላቀውም በስርዓት ነበር የቀራሁት የነበረው። እሺ 2 አመት ያከተምኩት። ከዛ 3 አመት ሆነ ማለት ነው አንድ ላይ። ሒፍዝ ሞክረሻል? ለማሐፈዝ ምን ያህል ሐፈዝ? 5 ጁዝ ድረስ እስከምንመጣ ድረስ 5 ጁዝ ሐፈዘሻል። ለመጨረስ እቅዳለሽ ኢንሻአላህ? ራስ ማለት እንትን አለሽ በኡስታዝ ነው ስትሐፍዥ የነበረው። አሁንም መሐፈዝ ትችያለሽ አይደል ነው ወይስ? አይ ያው እኛ ጋር እንትን ይዝ ብቻ አይደለም ተልቂንም ስላለ 2 ሰፍሐ ብቻ ነው የምንቀራው እና ተጅዊድ ቀልድ የለም። ምንም ማለት አይቻልም። ምንም ነገር እንትን የለም። 2 ስለምንቀራ ነው እንጂ ያው ብዙ ቢሆን እስካሁን ግማሽ ደርስ ነበር። ቆይተናል ከጀመርን ሂፍዝ ማለት ነው። አንድ ነገር እናንሳ እዚህ ጋር ጓደኝነት። አሁንስ አምቦ ግቢስ የኔ የምትያት ጓደኛ አልነበረሽም? ግቢ ነው የጀመርኩት። ጓደኛ ማለት የምታማክሪው በተለይ አንቺ አሁን ብዙም ከቤተሰብ ማንግል አንዳንድ ነገሮች ምናምን አሉ። ጫናው በጣም ከባድ ነው ማለት ነው። ከጎንሽ ሰው ተማክሪው ጓደኛ አልነበረሽም? 2 ጓደኞች ነበሩኝ ግቢ እንደገባን አካባቢ። እስካሁን ድረስ የቀጠለ ነው ጓደኛችን ማለት ነው። ጓደኝነታችን ማሻአላህ በጣም ጥሩ ልጆች ናቸውና እኔ ወደ መስመር ያስገቡ ልጆች ናቸው። እነሱ ናቸው በጣም ያግዙኝ የነበሩ ናቸው ስቲል ማለት ነው። ጓደኝነት ትልቅ ኢፌክት አለው። ጥሩ ጓደኛ አዎ በጣም ከእንግዲህ አሁን እንትኑ እንደነገርሽኝ ከአንደኛ ክፍል አንስቶ ወይ ደግሞ ከስር ከጂ አንስቶ ከውልደትሽ እስከ ዩኒቨርሲቲ ፍጻሜ ድረስ በጣም ስንክሳር አለበት፣ ትግል አለበት፣ የራስ ውሳኔ አለበት አይደል? የዚህ ሁሉ ቁልፍ ምንድነው? ጥንካሬሽ፣ ኤነርጂ የሚሆንሽ ነገር ምንድነው? መጀመሪያው አላህ ነው። ያው ድሮም ባላቀውም ያው ያጠነክራል አላህ ሲመርጥሽ። ከዛ ደግሞ እናቴ እንትን ትል ነበር ያው ቤት ውስጥ ያለውን ነገር እንትና ልጅ እኮ እንደዚህ እኮ ነበረ እንዲህ ነበር አባቷ እንደዚህ ያደርጋት ነበረ ምናምን። ከዛ በኋላ ተምራ ወጥታ አሁን ደረጃ ላይ ያለች ምናምን ስትለኝ በቃ ለዛ የኔ ማሳቢያ ነው። በቃ ጠንክሬ ምናምን ከዚህ ቤት መውጣት አለብኝ የሚለው ነገር አለ። ግፊቱ መገፋቱ ኤነርጂ ሆኖሻል። እዛ ነው በቃ ካለሁበት እንትን ለመውጣት ሰልመሻል፣ ከቤት ተገፍተሻል። ስለዚህ ደግሞ የተሻለ ያለውበት እንትን በተሻለ ነው ብሎ ለማሳየት ጥረት ውስጥ ነው ያለው ቁልፉ ማለት ነው። እዛ ደግሞ ራሴን ከቻልኩኝ ይሄን ያለው ጫና አይመጣብኝም እላለሁ ብዬ ስለማስብ ነው። ያው በዚህ አሁን በተለይ ዩኒቨርሲቲ ሆነሽ አሁን ኦልሞስት ፎይታ አግኝተሻል። እስላሙም አለ ዲኑም አለ። አንድ ቀን የ24 ሰዓት ውሎሽን እንዴት ነበር ማኔጅ የምታደርጊው? ፊክስድ የሆነ ነገር የለም። ያው ግን ሞር ብዙ ጊዜ የምትደጋግሚው ፕላን የምታደርጊው ነገር ምንድን ነበር? በተለይ ቴንሽን ታይም ላይ ሲሆን ወይ ደግሞ በጣም ጥናት የበዛበት ታይም ላይ ሲሆን ኦልሞስት ብዙ ጥናት ነው የሚሆነው። ኦና ቬሪ ሲሆን አብዛ ኮመን የሆነው ቀንሽን ንገሪኝ። የኛ ዲፓርትመንት አብዛኛው እንትኑ ሆስፒታል ነው። ለዛ በቃ ቢበዛ ሚኖረን ጋር ዋና ናዝርዴ ነው። ኦኬ ትንሽም ተማሪ ስለሆነ ተመልሰሽ ተገቢያለሽ ነው። እንደዛ ስለሆነ እንግዲህ 24 ሰዓት ቀን ላይ ጠዋት እነሳለሁ። እንግዲህ ሱቢ ሰግዳለሁ ወይ ደግሞ ከሱቢ በፊት ቀደም ብለሽ አብዛኛውን ጊዜ እንትን አይደለም ያው
አርፍጂ ምናምን ሆስፒታል ስለምመጣ መነሳት ይከብደኛል 10 ሰዓት ምናምን እዛ እነሳለሁኝ ግን አብዛኛው ጊዜ እንተናል ኦኬ ከዛ ያው ሰግዳለሁ ሂፍዙን ከጀመርሽስ በኋላ ሂፍዝ ላይ ይፈልጋል ሂፍዝ ሰዓት ላይ እንደማረገው ጧጧት ሙራጃ ብቻ ነው ጧጧት አዎ እስከ ቁርስ ሰዓት ድረስ ከሱቢ በኋላ ሙራጃ ነው ማረገው ለማመደው ደግሞ ያው በተገኘው አጋጣሚ መንገድ ላይ ሲሄድም ሆስፒታልም ሰውንም ኦኬ በተገኘው ሰዓት ላይ ነው ለማመደው ሙራጃም ታረጊ አይ ምን ለማመድ ሙራጃ ጧጧት ሁሌ ነው ማረገው ከዛ ያው ከቁርስ በኋላ ሆስፒታል ሄዳለሁ ወይ እሺ ጧጧት ክላስ የለንም ከዛ ሆስፒታል ከሌለኝ ደግሞ ላይብረሪ ሄዳለሁ እሺ ሴቶች ላይብረሪ አለ ከዛ ያው ለሊት የተነሳው ሰዓት ላይ እንቅልፍ ስለሚከብደኝ 5 ሰዓት መጥቼ ተኛለሁ እስከ ዙር ድረስ ከዛ ግቢው እዛው ሆስፒታሉ ግቢ ውስጥ ነው አይደለም ይልቃል ወጣላ በግቢ ነው የሚሄደው መንገዱ ግን እንደ 20 ምናምን ደቂቃ ይፈጃል ዳገት ምናምን ነው ከባድ ዳገት ከዛ ዙር ሰግጄ ምናምን ሪፕሬዘንታቲቭ ነበርኩኝ ከምሳ በኋላ ያው ኤልሲዲ ምናምን እዚህ ሄዳለሁኝ ክላስ ከክላስ በኋላ ደግሞ ሆስፒታል ወይ ናይት እንገባለን ወይ ደግሞ ፕሪኦፕሬቲቭ አሰስመንት አለ ፕሪኦፕ አሰስመንት ከሆነ ከጨረስኩኝ በዛችሁ በታክሲ ወደ መስጂድ እመለሳለሁ ማለት ነው ማግሪብ ላይ ኦኬ ናይት ከሆነ ደግሞ ያው 5 ሰዓት ምናምን እንመጣው ኦኬ ያው መስጂድ ከሄድኩኝ ደግሞ 2 ሰዓት ተኩል ምናምን እንመጣለን ከዛ ከ2 ሰዓት ተኩል በኋላ ተመልሼ ላይብረሪ እገባለሁ ኦኬ እስከ 4 ተኩል ድረስ ትንሽ አነባለሁ በቃ መተኛው ማክሲሙም ካረፈድኩ ሆስፒታል ካለ እስከ 6 ሰዓት ነው እንጂ እዛ ይሄ ይደጋገማል ነው ይሄ ይደጋገማል ሆስፒታል ምናምን ከግቢ ስትወጪ ስንት ነበር ግሬድሽ አሁን ላስት 392 ነበር ኦኬ ስለዚህ የ4 ሴሚስተር የ8 ሴሚስተር ማለት ነው መሀል ላይ የሆነ ተስፋ የቆረጥሽበት ጊዜ ምናምን የለም አይ በውጤት እየጨመረ ነው ሄደው መጀመሪያ ላይ ያው 388 ነው ያመጣሁት እንዴት ብሎ 39 ምናምን መጣ ግን 2 ሴሚስተር 4 አምጥቻለሁ እሺ ከዛ ሌላው 398 392 ምናምን እንደዛ ነበር እንዳለ ትንሹ የፈርስት ሴሚስተሩ 38 ነው ኦኬ እንደዛ ነበር ምንም እንትን ያለሽ ቦታ ጊዜ የለም በተለይ እሺ ከግቢ ከመግባትሽ በፊትስ ከእስልምናው ጋር ከመስለሙ ጋር ተያይዞ የሆነ ጊዜ የሆነ ሞመንት ተስፋ ያስቆረጠሽ ሞመንት የለም ወይ እንዴት አለፍሽው ተስፋ መቁረጥ የሚባል የሆነ ሰዓት ላይ ራሴ ላጠፋ ሞክሬ ነበር ኦኬ መቼ 10 ነው መሰለኝ ከዛ የተመለስኩበት ሰዓት ነበር ከአዲስ አበባ ያ ነገር ተፈጽሞ ያለ ጊዜ ማለት ነው ተፈጽሞ ነበር ከዛ ደግሞ ያው በመሃል ግጭት ተፈጥሮ እኔ ላገራግል ገብቼ በመሃል ተመታው ማለት ነው ኦኬ በእነሱ መሃል ማለት ነው እዛ ያኔ በጣም እንትን ብሎኝ ነበር የነበረውም ነገር አለ ከዛ ደግሞ ሰው የሚያወራውም ድብርቱም አለ እና ደግሞ ያ ነገር ሲጨመር ያሳት ነበር በጣም እንትን ያልኩበት ሰዓት ተስፋ መቁረጥ ነው የሚባለው ከዛ እንዴት ግን ነው አይሆንም ምን አስባለሽ ነው አይሆንም ማድረግ የለብኝም አረ ሞክራለሁ ማለፍ አለብኝ ያስባለሽ ነገር ሞከርሽ ነው አዎ ሞክራለሁ ከዛ ግን መድኃኒቱ አልሰራም መድኃኒት ነው እንዴ መድኃኒት ነበር የጠጣሁትኝ ምን አይነት መድኃኒት ይሄ የመድኃኒት የነፍሳቶች ምናምን መድኃኒት ነበር ኦኬ ብዙውን ማለት ነው በማስ ብለሽ በማወጥ ነው ወይስ አንዱ የሚጠጣ ነገር ነው የሆነ ሽታውን ስለሚል ቦተትን የጠጣሁት ስርስ ድልዝ ያደረገው እሱ ነው ማለት ነው ወተቱ ይሆናል ይሆናል ከዛ ያው ቮሚት አድርጌ ምናምን ሆስፒታል ሲሄድ ትንሽ እንትን ብዬ ነበር ጨጓራ ሞኝ ነበር ከዛም እንጂ ማን ደረሰልሽ እናቴ ያወቀችብኝ መጠጣትሽን ወደቅሽ ምናምን ነው እንዴ አልወደኩም በቃ ግን እየደከምኩኝ ነበር ምናምን በዛ ደግሞ ስታሸት ምናምን ያው ሲቹዌሽኑን ስለምታቅ ስታማሪ ምናምን ትሰማለች አይ አላማረም እኔ ዝም ነው በቃ ዝም ነው ብዙም እንትን አላችሁ ሳሷን ቻኪን ቤት የወሰደች
ከዛ ነው ተመለሽ ሞክረሽ ማለት ነው። ስለዚህ ብዙ አጋጣሚዎች ነበሩ። አላህም ደግሞ ለተሻለ ነገር ስለሚያቅድሽ አላህም ደግሞ ሰሞኑን ስለተፈጠረው የግቢ የምርቃት ቀን አይደል እናንሳ። ምናልባት እዚህ መድረክ ላይ የተወሰነ አንዳንድ ቦታዎች ላይ ባለፈው በስልክም አንስተናል። ግን ደግሞ እናንሳው ምንድነው የተፈጠረው ነገር ምን ተሰማሽ ነው? አሁን እኔ ፊሊንጉ ነው የሚከብደኝ ይመስለኝ አይደል ቢኮዝ የግቢ ነገር መመረቁ ራሱ ስፕሪቱ የሚገርም ነው አይደል? ስትመረቂ የምርቃት ቀን ያንን ጋውን ለብሰሽ ምናምን ያለው ነገር ያን ሁሉ 12 አመት ተምረሽ 4 አመት ምናምን የሆነ ፊሊንግ አለው። ዋንጫ ደግሞ እንትን ስትይ ምንድነው ሀፕን ያደረገው? እስቲ ምንድነው የተሰማሽስ? ከተሰማኝ ነገር ሲጀምር ማለት ነው እኔ ዛትማች ምርቃት ለኔ ብዙም ሴንስ አይሰጠኝም ማለት የአንድ ቀን ሴሌብሬሽን የዚህን አመት ሁሉ ዋጋ እንትን ይለዋል ብዬ ስለማላስብ ማለት ነው። ይገልጸዋል ማለት አይደለም አይገልጸውም። እሺ ግን ያው እናቴ ደግሞ በጣም ለፍታለች። ያው ሃይማኖቱ ልዩነትም ቢኖር ከዛ ደግሞ አባቴ እስር ቤት ነበር። እኔ ሁለተኛ አመት እየነበርኩኝ ነበር እስር ቤት የገባው። እዛ በዛ ኑሮ ላይ ብቻዋን ሆና ከኔ ታናሾች ደግሞ 4 ልጆች አሉ። ከነሱ ጋራ ሆና ይሄ ሌላም ችግር ኖሮ እኔ ላይ ብዙ ስለለፋች ለኔ ሳይሆን ለሷ ነው በጣም ትልቅ ስኬት ማለት ነው። ለዛ ለሷ ነው እሷን ሳስብ ነው እኔ ራሱ መመረቂ እንትን የሚለኝ እንጂ ብዙም አይደለም። እና ከባድ ስሜት ነበር። ተማሪ ሙሉ የኛ ክላስ ተማሪም የሚያቀኝ ተማሪ እኔ ነበር ስሜ እንደሚጠራ ይጠበቅ ነበር። ብቻ መጨረሻ ላይ አልቆ ስም ተጠርቶ ምናምን ካለቀ በኋላ በቃ መቅደስ ለሷ የቀረው ዋንጫ ነው ተብሎ ነበር ተማሪ እየጠበቀ የነበረው ማለት ነው። ካልተጠራች ዋንጫው ላይ ትጠራለች ነው። ከዛ በኋላ የኛ ክላስ ልጅ ነበረች። እሷን ጭራሽ ያው በሴቶች ትንሽ ስለሆነን በእኛ በሰኔ ላይ ተመረቅ ነው። ያው ከኛ ጋር የነበሩት ደግሞ ፋርማሲ ተማሪዎች ትልልቅ ሰዎች ስለሆኑ ብዙም ለውጤት እንትን አይሉምና በሴቶች እሷ ትጠራለች ብዬ አስቤ ነበር። 3-5 ነበር እሷ የመጨረሻ ማለት ነው። ከሷ ቀጥሎ 3-7 ነው የመጣች የተጠራች። የሴቶች ፒን ነው ሽልማቱ የሴቶች ማለት ነው። እዚህ ጋር ቁልፍ ነገር አለ። ከዛ የሴቶቹ አለቀ ሳትጠሪ ማለት ነው። ከዛ ወንዶች ተጠሩ። ከኛ ክላስ አንድ ልጅ 3-8 ነው እንደዛ ያመጣ ልጅ ተጠራ። ከዛ ሌላ ቬተርናሪ ነው መሰለኝ 3-9-5 ነው መሰለኝ እሱ ተጠራ። ከዛ አለቀ ማለት ነው። መቅደስ እያሉ ነበር ተማሪ ማለት ነው። ያንቺ 3-9 ስንት ነው? 3-9 ነበር። ከዛ በኋላ አለቀ ማለት ነው። የሽልማት ፕሮግራሙ የመጨረሻ ስለሆነ አለቀ በቃ የዜግነት ክብር ተባለ ማለት ነው። ከዛ ማለት እኔ ውጤቴን አውቀዋለሁኝ አይቼዋለሁ የመጨረሻ ፖርታሉን። ከዛ የመጨረሻውን እንትኑን እርግጠኛ ነበርኩኝ ደግሞ ከመጀመሪያ ሴሚስተር ጀምሮ ሰርቼው ነበር ውጤቴን። the last semester አይተሻል? አይቻለሁ ውጤቴን። ላስት ሴሚስተር 4 ነበረ። the last ማለት የ4 አመት የምራት የቴሲሱ እንዳለ አይቻለሁ። ከዛ በቃ ራሴን ሁላ ተጠራጠርኩኝ። እኔ ያየሁት የደመርኩት የተሳሳተ ነው እንዴ ምናምን ብዬ ድንጋጤ ነው። ምን አልቆምሽም? ምን ያልሽ ሪአክሽን? ራሴ በጣም ለማረጋጋት ሞከርኩኝ። ግን ያው እናቴ ጋር ስደርስ አልቻልኩም ነበረ። ከዛ ጓደኛዬም ስለነበረች በቃ እንጠይቃለን ተረጋጊ ምናምን አለችኝ። ከዛ ሄዳችን ደወለልን። በቃ ይስተካከላል ወዲያው ነው የደወለው። አስተማሪዎቹም ያውቃሉ። እንዴት ነው ግን ወደዛ ሲሄድ እንዴት እንደዚህ አይነት ስህተት ይኖራል? ግን የምር ትክክለኛ እንዴት ስህተት ይኖራል ማለት የላስት ሴሚስተሩ ትክክለኛው ተጨባጭ የላስት ሴሚስተሩ ወደ ምርቃት ኮሚቴው ሲያስተላልፍ አላስተላለፈውም ነው? ትክክለኛው ሀፕን ያደረገው ምንድነው? ምክንያቱ ምንድነው? እነሱ ያሉት ምክንያት
ውጤት ተላልፏል ከዲፓርትመንትም ከጤና ኮሌጅም ተላልፏል ሬጂስተራል ቢሮ ማለት ነው ከዛ ምክንያቱ ያሉት ደግሞ እዛ ኮምፒውተሩ ነው ራንክ የሚያወጣልን ከዛ ራንክ ስናወጣ ደግሞ ኮምፒውተሩ የመረጠው በምንድነው ይሄ ከመቶ ያለው ውጤት አለ አሁን A+ ቢሆን እኔ 90 ባመጣ አሁን የተሸለመው ልጅ ደግሞ 93 ቢሆን በእንደዛ አይነት ነው ድምሩ በአጠቃላይ ድምሩ የሱ ስለሚበልጥ ነው አይበልጥም ግን ማለት ቢበልጥ ይሄ እንትኑ ኮምፒቲቲቭ ጂፒኦ ይበልጥ ነበር ሪያሊቲው እንደዛ ነው በዛ ምክንያት ነው እንትን ያለብን አይደል እሺ ሁለተኛው ስታሪ የመጀመሪያውማ ይበልጥ ምንም ያንቺን አላመጣም የመጀመሪያውማ ካንቺም ይበልጣል እኮ 95 ነው ሁለተኛ ነሽ አንቺ ሶስተኛውስ እሺ ከሶስተኛውም ከሁለተኛና ከሶስተኛውስ እንዴት አልበለጠም ሁለቱም ይበልጡሻል ነው የሚሉሽ ከዛ በዛ ምክንያት ነው አሁን እኛ በሰኔ ፕሮግራም ላይ ብዙም ሽልማት አልነበረም ግቢም እንደሆነ አላውቅም ግን ብዙም ሽልማት አልነበረምና በየኮሌጁ ነበር እየጠሩ ሲሸልሙ የነበረውና ከጤና ኮሌጅ ብሎ የተጠራው ማለት ነው ልጁ እዛ እንግዲህ እሱ ውጤት እንደዛ ነው በዛ ምክንያት ነው የተፈጠረው አይደል እንግዲህ በምርቃት ወቀም ብቸኛው አይከፋት ከዛ በኋላ ምን አልሽ ከዛ ተራማ ማዘር ማለት ምን አይነት ሪአክሽን ወሰድሽ ዝም አልሽ በቃ በቃ እነሱ ይቅርታሉ ደውለው ይቅርታሉ ከዛ ሆቴል ይሄዱ ነበር ያው ከምርቃት በኋላ ከዛ ለይቅርታ ምናምን ብለው ሆቴል ይዘውን ሄዱ ከዛ በቃ እዛ ወራን ዲፓርትመንት ሄድና አንደኛ አስተማሪ ነበር እና የጤና ኮሌጅ እንትኑ በቃ ይሄ ነገር በዚህ ምክንያት ነው የተፈጠረው ከዛ በኋላ አይደለም ከንትን ካል በኋላ ነው ከሆቴሉ በኋላ ነው የተፈጠረው ነገር የተነገረ ማለት ነው ይስተካከላል ችግሩ ምናምን ታይቶ ምናምን አሉ ከዛ ከሆቴል ከተመለስን በኋላ ወዲያው ነው የጠሩን ሬጂስትራል ቢሮ ከዛ አሁን ያልኩን የተፈጠረውን ነገር ነገረን እንግዲህ ሽልማትሽ አልቀረም ይሄው አንቺ ጋር ነው ወደ ቢሮ ተሰጠኝ ማለት ነው የተለያየ ነው እዛ አደባባይ ላይ እና አዳራሽ ውስጥና ቢሮ ውስጥ አንድ አይደለም ስሜቱ አይደል ወጥተሽ እዛ ሜዳሊያ ተደርጎልሽ ምናምን ያለው ነገር ቅድም እንዳልሽው 12 እና የ4 አመቱን እንትን ባይገልጽም ግን ደግሞ በጣም ትልቅ እንትን ነው እስቲ እስካሁን ድረስ ያለፍሻቸውን ስንክሳሮች አሁን ስንሰማው በጣም እንትን ነው ስለዚህ እስቲ ግለጪ በአንድ የተወሰነ እንትኖች ግለጫቸው እስቲ ያለፍሽው በተወሰነ ነገር በሶስት ቃላት እኔ ለማርኩበት ነገር ያው ሁሉም ነገር እንደሚያልፍ ነው ኮኔስ ኢንደርባ ነው ሊደርባ ነው እንደዛ ነው የሚባለው እዛ ያው የችግሩም ሰዓት ያልፋል እዛ ጥሩ ሁኔታ የነበርኩበትም ሰዓት ያልፋል እና እኔ ብቻ በዛ ሲቹዌሽን ውስጥ እንዳለው አይቻለሁኝ ያው ብዙ ሰዎች ምናምን ታሪክ ሲሰማ ሳነብ ምናምን እንግዲህ ዱንያ ነች ምቾት አይጠበቅበትም ስለዚህ ሁሉም ያልፋል ሁሉም ያልፋል ጠንክሮ ማሳለፍ መቻል ያስፈልጋል ነው የተማርሽው ነገር ይሄን ነው ምንድነው ወደፊት አላማሽ ምንድነው ማለት አሁን ተመረቀሻል ምናምን ምንድነው ፕላንሽ አላማሽ ምንድነው ፕላን አይዛት ማች ፕላነር አይደለም ግን ያው እንግዲህ ህይወት ባቀድክ ስለማይሄድ እንደዚህ ፊክስድ የሆነ ፕላን የለኝም ግን አንደኛ ያለውበትን ፕሮፌሽን የምወደው ፕሮፌሽን ነው እዛ እሱ ላይ በእውቀት እና በኤክስፒሪየንስ በጣም ጠንከር ማለት ፈልጋለሁ አነስቴዥያ ማለት ምን ማለት ነው ምናልባት ለተመልካቾቻችን የተማርሽው አነስቴዥያ ነው ማደንዘዣ ያው ኦፕሬሽን ሰርጀሪ ሲገቡ ህመም እንዳይሰማቸው ማደንዘዣ ይሰጣል ማደንዘዝ ብቻ አይደለም ያው ያደነዘዝከውን ሰው ሙሉ ኃላፊነት አንተ ነው የምትወስደው ለመመለስ ከኃላፊነት ሰርጀሪ እስከሚያልቅ ድረስ የሰውየውን ሙሉ ሁኔታ የሰውነቱን የልብ ምቱን
አተነፋፈሱ እዛው እየተሰራም እዛው ሙሉ ኃላፊነት እንትን ነውና ኬለስ ከተወለ ሰውየው በዛችው ሊቀር ይችላል እና መመለስ ከዛ ደግሞ ሰርጀሪውን ከተሰራ በኋላ ደግሞ እስከ 48 ሰዓት ምናምን ያው የአነስቴዥያው ኢፌክት ስለማይለቅ እሱ መጠበቅ ይኖራል። ኦኬ ስለዚህ በሱ መሄድ ነው በሱ መሄድ። ሌላኛው ደግሞ ሳይኮሎጂ ላይ ኢንትረስት ነኝ። ኦኬ ያን እንትን ለማለት ለመማር ነው ሳይኮሎጂ ሳይኮቴራፒ ትራውማ ላይ ምናምን ከመጀመሪያው ከታች እንደገና ማለት ነው። ምንም ቤት ስለሰራሽ ለመማር ነው ጀምረሽዋል? እየተማርሽ ነው? አይ አልጀመርኩም። ኦኬ በርቀትም ኦንላይንም በምንም እሱን ለመማር ነው ሀሳቤ እንግዲህ። ኦኬ በዲንስ ሂውዝ መጨረስ እንግዲህ የተገኘውን አጋጣሚ መጠቀም ነው። ለሴት ልጅ እኮ ይከብዳል እንግዲህ ወንድ ልጅ ሲያሐፍዝ ምናምን ያሰግዳልም ለማሰገድም ምንም ሲል ሙራጃ ምናምን መርሳት ብዙም ሞር ለሴት ግን ከአላህ ጋር በጣም ኮኔክትድ ሆና በጣም ኤነርጂ ይፈልጋል ሂፍዝ ማለት ነው ከሴት ልጅ ጋር ሲሆን ለዛ በደንብ እየሄድሽበት ነው ዝግጁ ነሽ ማለት ነው? ኢንሻአላህ እንግዲህ ወንዶች ቢያሰግዱበትም እኛ ደግሞ ለብቻችን እንሰግድበታለን። እኮ ለብቻ ሲሆንና ግዴታ ሲሆን ኃላፊነት ሲጫንበት ሰውየው ለራሱ እንኳን ቢዘናጋ የሰው ልጅ ነው ቢዘናጋ ኤክስተርናል እንትን አለው። ለብቻ ሲሆን ግን በቃ ከራስሽ ጋር ነው። ለሴት ሲሆን በጣም ጥንካሬ ይፈልጋል ማለት ነው። ኢንሻአላህ እንግዲህ መርሐባ። ከተለያዩ አካላት በቅርቡ ከተለያዩ አካላት እንትኖች እየጎረፉ ነው አይደል? ስጦታዎች ደግሞ ይሄው የሆነ የመልካም እንትን መግለጫዎች አይደል? ምን ተሸለምሽ? ሸለምኩት ከሩፈይዳ ሜዳሊያ መቅረት ሌላ ብዙ ነገር ይዞ ይመጣ አንድ ኸይር ነገር ይዞ ይመጣል አይደል? እንደውም የተሻለ ነው ይዞ ይመጣው። ምን ለምሳሌ ሩፈይዳ ፊሜል አሶሲዬሽን ነው ሰርቲፊኬት ሰጥቶኛል። ከዛ የስራ እድል ማግኝቻለሁ ኬርላንድ የግል ነው ኬርላንድ። ኦኬ እና ማስተርስም ስፖንሰር እናደርጋለን ብለዋል ኬርላንድ ማስተርሱንም። ኦኬ ሌላ በሩፈይዳ በኩል የመጡ ሰዎች ማለት ነው። እና ከሁሉም የበለጠው ደግሞ ዑምራ አግኝቻለሁ። ኦኬ እንግዲህ እስካሁን የመጡት ስጦታዎች እነኛ ዑምራ አንድ 3 ዑምራ ነው ወይስ አንድ ዑምራ ብቻ ነው? አንድ 2 ዑምራ አንድ 2 ነው እንዲያልኩት። ስለዚህ ኬርላንድ መቼ ነው የምትጀምሪው ስራ? ኬርላንድ ገና ነው ምንም ፕሮሰስ አልጀመርኩኝ። እረፍት ያስፈልግሻል? አይ እረፍት አልፈልግም። እኔ አያስፈልግም እረፍት? ከዑምራው ምን ተገኝቶ ነው እረፍት የሚደረገው? ምን ተይዞ ነው? ምን ተይዞ እረፍት? ስለዚህ ከዑምራ ኦልሞስት ፕሮሰስ እያደረግሽ ነው? ከሱ በኋላ ነው እንግዲህ ስራ ለመጀመር። ግን ምን እንትን አለው ማለት ያው ሰበብ ሆኗል። ልክ ኢሚዲየትሊ አሁን ሶሻል ሚዲያው ላይ እንደዚህ ሆነ ምናምን ተብሎ አይደል? በጣም ተራገበ ምናምን አይደል? ሰበብ አልሆነም? ያንቺ ሽልማት ብታገኝ ዲስ ማች ይሆን ነበር? መነፈግሽ እንደ ቅድሙ እንዳለው ነው። መነፈግሽ የተወሰነ በደንብ አንቺ ላይ አሁንም አውትሻይን እንድታረጊ አልጠቀመሽም? አልሆነም? አረ በጣም ያው ከአዳራሽ አውጥቶ ዓለም ሳይሆን አገር ላይ ታዋቂ አደረገኝ ማለት ነው። የመጨረሻ ኦልሞስት ወደ መጨረሱ እየመጣ ነው። የምታስተላልፊው መልእክት ካለ እድሉን ልስጥሽ። ማስተላልፈው መልእክት እንግዲህ ያው ማለት እንደኔ ሁኔታ ላይ ያሉ ሰዎች በተለይ ሰለምቴ ሆነው ማንም ከጎናቸው የሌሉ ሰዎች ደግሞ በጣም ቶክሲክ የሆነ ኤንቫይሮንመንት ውስጥ ያሉ ሰዎች የምላቸው ነገር እንግዲህ አላህ ሁሉንም ነገር ተመልካች ነው። እኛ ወድቀን ሌላ ሰው እንዲያነሳን አንጠብቅ፣ ወደ አላህ እንጠጋ ነው የምለው። እኔንም እስካሁን ያጠነከረኝ ነገር ከጎኔ ያሉ ሰዎች ግን አብዛኛው ነገር ከአላህ የመጣ ነገር ነው እስካሁን አጠንክሮ ያቆየኝ ነገር ማለት ነው። እዛ ወደ አላህ ተጠጉ እላለሁ። ሌላ መልእክቴ ደግሞ ባለንበት ፕሮፌሽንም ቢሆን
ትምህርትም ቢሆን ብቻ ስራ ላይም ቢሆን ጊዜያችንን ካጠፋን አይቀር እድሜያችንን እንትን ካልንበት አይቀር ሙሉ አቅማችን ተጠቅመን ብንለፋበት እኛ የተሻለ ነው፣ ማህበረሰቡንም እንጠቅምበታለን እላለሁ። ሁዳ እዚህ ድረስ መተሽ ፖድካስታችን ላይ የህይወት ተሞክሮሽን ስላጋራሽን ስላሉ ነገሮች ጥሩ የሆነ ቆንጆ የሚያስተምር ነገር እንትን ስላለን በአላህ ስምና በተመልካቾች ስም በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ ተመልካቾቻችን እንዳያችሁት ነው ከሁዳ ጋር የነበረን ቆይታ ይህን ይመስል ነበር። በጣም ደስ የሚል እጅግ ደስ የሚል ቆይታ ነበረን። በሚቀጥለው ሳምንት እኔ ሙባረክ በሙባረክ ፖድካስት በአዲስ እንግዳ መመለስ ይሆናል። ሳምንቱ ጥሩ እንዲሆንላችሁ እየተመኘው ሰላም አለይኩም ወራህመቱላሂ ወበረካቱ። ንግዶን በመሃል ከተማ ለዛውም ለሁሉም አቅጣጫ በቅርብ ርቀት ላይ አሁንም ለንግዶ የሚሆን ጥሩ ቦታ እየፈለጉ ነው። መሃል ቡልጋሪያ ላይ አዲስ ነገር ይዘላችሁ መተናል። በ900 ሺህ ብር ቅድመ ክፍያ በ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ያለምንም ወለድ ያለምንም ዋጋ ጭማሪ ከምቹ አከፋፈል ጋር እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በመናስቀምጠው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ።